جنة طابت وطاب ጀነትን አላት ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም ግዙፍ ዓለም መቋረጫ የሌለው ዓለም ጸጋ የሞላበት ዓለም ጀና ዳሩል ሙተቂን የምእመናን ምድር ሙእሚኖች ያለቀሱላት ለሊት ተነስተው የለመኗት የስኬት ምድር የስኬት መቋጫ የደስታ ማሳረጊያ የፌሽታ ማተሚያ ጀነት እሷ ውስጥ በሽታ የለም ህመም የለም ሞት የለም እሷ ውስጥ ሽንት ቤት መጸዳዳት የለም አክታ የለም እሷ ውስጥ ጭንቀት የለም ትካዜ የለም ሐዘን የለም ስሟም ዳሩ ሰላም ነው የሰላም ምድር ብቻ ነች እሷ ውስጥ ተንኮል የለም ነገር የለም እሷ ውስጥ ክፋት የለም ደስታ ፌሽታ ስኬት ድሎት ሁሌም ሰርግ ሁሌም ፌሽታ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት አዕደቱ ለዒባዲየ الصالحين እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን ማላ አይኑን ረአት አይን አይተው ማታቀው ዓለም ወላ ኡذن ሰሚዐት ጆሮ አዳምጠው ማታቅ ወላ خطر على قلب بشر በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ኢብኑ አባስ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢላ አልአስማእ ነው። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ። ውበቱ አይነቱ መዓዛው ጥፍጥናው ስያሜው ብቻ ነው የመጣው። የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ضاحكة مستبشرة ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኛል ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወሪሃነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባህሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው ሌላኛው ከብር ነው የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ። አላህ በረቀቀው ጥበቡ ያሳምራል አስውቦ ዲዛይን ያደረጋል አሳምሮ የሰራት ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች ቀድ አፍለሐል ሙእሚኑን። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸዋል ጀነት ራሱ። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው ግዙፍ ዓለም የራሱ ወንዞች አሉት የራሱ ቤተ መንግስቶች አሉት የራሱ የሆኑ ድንኳኖች አሉት የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ኢዛ ረአይተሁም ይላል እነዚህ ኸዳሞች ስታያቸው ሐሲብተሁም ይመስሉሃል ሉዕሉአን መንሱራ የተበተነ ሉል ነው የሚመስሉት። የጀነት ሰዎች ሁሙል ሙሉክ ዐለል አስረቲል በይዳ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ኢነ አስሐበል ጀነት اليوم አላህ ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን ቢዚ ሆኖ አላህ ፋኪሁን እየተደሰቱ በምን ቢዚ ሆኑ ቃሉ ፊ ጀሪል አንሃር ወንዞችን እያፈሰሱ ወከትፊ ቲማር ፍሬዎችን እየቆረጡ እየተመገቡ ወዚያረት الانبياء والاهل والاخيار ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው በደስታ ላይ ነው የሚገለባበጡ። ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል። ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊድ ይሄን ውብ ዓለም ለዘላለም ግቡበት ይባላል። ያኔ ምእመናን አላህን ያመሰግናሉ። አልሐምዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህ ጸጋዎቿ የማይቋረጥ ምቾቶቿ የበዛ የተድላ የፌሽታ ሀገር። ፌሽታው ታዲያ በሚስቶችም ይደምቃል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ
የውበትን ጥግ አላህ የሰጣት። አላህ ሲገልጻት ሉዕሉዑን መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። ይቺ የጀነት ሰዎች ባለቤት ነው። ሑሩል ዒን ውበቷን ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነቲ ጠለዐት ዐላ አህሊል አርድ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአት ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደግሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። ወነዘዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለ፣ መቀናናት የለ። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን ነው የሚለው አላህ። እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን። አስውቦ የዱንያ ሚስቱን የጀነት ሴቶች ንግሥት አድርጎ ያስቀምጥለታል። የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት፣ ለዓመታት የሰገዱለትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነቢ ዓለይሂ ሰላቱ ወሰላም። ታዲያ ይቺ ጀነት አጓጓቻቸው፣ ኢባዳ ላይ አጠነከረቻቸው፣ ሥራ ላይ እንዲበረቱ አደረገቻቸው። ሥራ ላይ እንዲበረቱ አደረገቻቸው። አልሐምዱሊላህ جعل الجنة الفردوس لعباده المؤمنين نزلا ويسرهم للأعمال الصالحة الموصلة إليها فلم يتخذوا سواها شغلا ويسر لهم طريق الموصلة إليها فسلكوا طريقها ذللا وكمل لهم البشرى بكونهم خالدين فيها لا يبغون عنها حولا. الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء. الحمد لله بعث الأنبياء والمرسلين لئلا يكون للناس حجة بعد الرسل. الحمد لله عرض الأمانة على السماوات والأرض والجبال فأبين وأشفقن منها إشفاقا ووجلا وحملها الإنسان إنه كان ظلوما جهولا. أشهد أن لا إله إلا الله ولي الصالحين جعل الجنة الفردوس لعباده المؤمنين نزلا وجعل النار مأوى لأعدائه. رباه فليكة تحلو والحياة مريرة وليكة ترضى والأنام غضاب. فليت الذي بيني وبينك عامر وبيني وبين العالمين خراب. فليت شرب من ودادك صافيا وشرب لماء الفرات سراب. إذا صح منك الود فالكل هين وكل الذي فوق التراب تراب. أشهد أن سيدنا وإمامنا وقرة أعيننا وقائدنا إلى الجنة محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه خير الأنبياء مقامًا وأحسن الأنبياء كلامًا لبنة تمامهم ومسك ختامهم. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. فهو الذي تم معناه وصورته ثم اصطفاه حبيبا بارئا نسمي منزه عن شريك في محاسنه فجوهر الحسن فيه غير منقسم. دع ما ادعته النصارى في نبيهم واحكم بما شئت مدحا واحتكم وانصب إلى ذاته ما شئت من شرف وانصب إلى قدره ما شئت من عظم. فإن فضل رسول الله ليس له حد فيعرض عنه ناطق بفمي. مولاي صل وسلم عليه دائما أبدا على حبيبك خير الخلق كلهم. معاشر المسلمين
أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون، تعلمون أن الدنيا دار ممر والآخرة دار مقر، واللبيب من يأخذ من ممره لمقره. ومقر المؤمنين جنات عدن مفتحة لهم الأبواب. يومئذ المؤمنون مشغولون في التقلب بالنعم، في وجوههم نضرة النعيم، يسقون من رحيق مختوم ختامه مسك. يتقلبون في النعم، يتقلبون في السرور والحبور. أصحاب الجنة يومئذ في شغل فاكهون مشغولون بجري الأنهار وقطف الثمار وزيارة الأهل والأنبياء والأخيار والعناق حور الأبكار والنظر إلى الجبار. هم في نعام مستمر وعطاء لا ينقطع، خلود بلا موت بلا سقم ولا مرض، لا تفنى شبابهم. فهيا إلى جنات عدن فإنها منازلنا الأولى وفيها المخيم، فهيا إلى روضاتها وخيامها، وهيا إلى عيش ليس يسأم. ውድ ምእመናን፣ ዛሬ የጸጋዎች ሁሉ መቋጫ፣ የሐሴት ሁሉ ማሳረጊያ፣ የደስታ ሁሉ ማተሚያ ስለሆነችው የሙእሚኖች የናፍቆት ዓለም ጀነት ላይ ቆይታ እናደርጋለን። ጀነትን ቃላት ሊገልጿት አቅም ያነሳቸው፣ አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም፣ ግዙፍ ዓለም፣ መቋረጫ የሌለው ዓለም፣ ጸጋ የሞላበት ምድር ዓለም ጀና ዳሩል ሙተቂን፣ የምእመናን ምድር፣ ሙእሚኖች ያለቀሱላት፣ ለሊት ተነስተው የለመኗት የስኬት ምድር፣ የስኬት መቋጫ፣ የደስታ ማሳረጊያ፣ የፌሽታ ማተሚያ ጀነት። አላህ ከጀነት ባሮች አላህ ያድርገን። እሷ ውስጥ በሽታ የለም፣ ህመም የለም፣ ሞት የለም። እሷ ውስጥ ሽንት ቤት መጸዳዳት የለም፣ ንፍጥ የለም፣ አክታ የለም። እሷ ውስጥ ጭንቀት የለም፣ ትካዜ የለም፣ ሐዘን የለም። ስሟም ዳሩ ሰላም ነው፣ የሰላም ምድር ብቻ ነች እሷ። እሷ ውስጥ ተንኮል የለም፣ ነገር የለም። እሷ ውስጥ ክፋት የለም። ደስታ፣ ፌሽታ፣ ስኬት፣ ድሎት፣ ሁሌም ሰርግ፣ ሁሌም ፌሽታ፣ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት። እሷን ለመግለጽ ቃላት አልተገኘም። እሷን ለማብራራት አረፍተ ነገር ተደራጅተው አልሆነላቸው። አላህም በጥቅሉ አዕደቱ ሊዒባዲየ ሷሊሒን፣ እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን፣ ማላ ዐይኑን ረአት፣ አይን አይታው ማታቀው ዓለም፣ ወላ ኡዙኑን ሰሚዐት፣ ጀነቶች የሚሰሙት ድምፅ ተሰምቶ የማይታወቅ ጆሮ አዳምጠው ማታቅ የፌሽታ ድምፅ ይሰማሉ። ወላ ኸጠረ ዐላ ቀልቢ በሸር፣ በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ? እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ፣ አስበውት ማያቅ፣ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ። ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ አባስ የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢላ አልአስማእ ነው።
ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው? አይገናኙ። ውበቱ፣ አይነቱ፣ መዓዛው፣ ጥፍጥናው፣ ስያሜው ብቻ ነው የመጣው። ስለዚህ ዱንያ እንደ መነጽር እያየን የጀነት ቆይታ እናደርጋለን። ወደ ጀነት የሚገቡ ሰዎች ከማ ፊ ሙስሊምን ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር፣ ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ውጁህ የውመኢዝ ሙስፈራ ዳሒከቱን ሙስተብሽራ፣ ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት እሱ ነው። ሁለተኛው ቅፍለት አላ ከውከቢን ድርይን ፊ ሰማኢ ኢዳአተን፣ ከሰማይ መሃል ብልጭ ብሎ የምታየው የደመቀ ኮከብ አለ። በዛ ቅርጽ የሚመጡ አሉ ፊታቸው እያበራ። እነሱም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሽንት ቤትን አይጠቀሙም ይላሉ። ጀነት ውስጥ ሽንት ቤት የለም። ንፍጥም የላቸው፣ አክታም የላቸው። ማበጠሪያቸው ከወርቅ ነው። ጭስ የሚያጨሱበት ገል የተለየ ነው። ጀነት ውስጥ እንቅልፍ የለም። እንቅልፍ ደስታን ይሻማልና ምግብ ይመገባሉ። በምን ይወጣል? ነቢዩ ዓለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው። ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ። እሷ አሳሰበቻቸው። ጊዜያዊ ፍላጎት፣ ጊዜያዊ ስሜት ንጠት በላይ አለፉ። ብሩ አላቸው፣ መልኩ አላቸው፣ ዕውቀቱ አላቸው። ለሐራም ግን አላዋሉት። ዋናዋን አገር ናፈቁ። ጊዜያዊን ደስታ ተጸየፉ። ለሷ ተዘጋጁላት። ዘካቸውን በአግባቡ አወጡ። ዝምድናን ቀጠሉ። የበደላቸውን አፉ አሉ። የጎረቤትን ሐቅ ጠበቁ። የሥራ ባልደረባን መብት ጠበቁ። የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት። ይችን ጀነት ከነቤተሰቦቻቸው ይገቡባታል። አላህ ከነዚህ ደጋግ ባሮች አላህ ያድርገን። ጀነት ነቢዩ ዓለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል። አንድ ሰሃቦቹ ጋር ነበሩ። ኢብኑ ሒባን በተዘገበው አላ ሙሸምር ሊልጀና፣ እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም፣ ወረይሓነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባሕሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች፣ ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ፣ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው፣ የሁለቱ ማያያዣ ሚስክ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ በረቀቀው ጥበቡ ያሳምራት፣ አስውቦ ዲዛይን ያደረጋት፣ አሳምሮ የሰራት ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማትሰለቸው ዓለም። ጸጋ እኮ ይሰለቻል፣ የጀነት ጸጋ ይሰለች። እነለዚነ አመኑ ወዐሚሉ ሷሊሓት፣ እነዛ ያመኑት መልካምን የሰሩት ካነት ለሁም ጀናቱል ፊርደውስ ኑዙለን፣ ፊርደውስ የሚባለው ዓለም የነሱ ማረፊያ ነው። ኻሊዲነ ፊሃ፣ እሱም ውስጥ ይዘወትራሉ። ላ የብጉነ ዐንሃ ሒወለን፣ ከሷም መለወጥን አይፈልጉም። ሞትን ሕይወትን የፈጠረ አላህ ነው። ጨለማን ብርሃን የፈጠረ እሱ ነው። መደሰትን መሰልቸትን የፈጠረው እሱ ነው። እንዳትሰለች አደረጋት አላህ። ጸጋዋ የሚታደስ
ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ ይሄኛው ምግብ ለምን ደገማችሁን ይላል። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃን ተመሳሳይ ተሰጧቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከአርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው አርሹ ረህማን ከሱ ስር የሚመነጭ ብርሃን አላሉ ነብዩ አለይሂ ሰላቱ ወሰለም። ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ልብ ብላችኋል? የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ። አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰውም ይላል። በእርግጥ ከፀሐይ ለመከላከል አይደለም፣ ከላይ የሚመጣውን ብርሃን ሲጋርዱት የሚፈጥረው ውበት አለ፣ የሚፈጥረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳይበት። ዛፉን ብትራመደው አታቋርጠውም፣ ብትጋልበው 100 ዓመት ይላሉ በሌላ ሐዲስ ላይ ብትጋልበው ማትቆርጠው እላለው ጀነት ውስጥ ብትፈልጉም ይሄን አንቀጽ አንብባሉ። ወዚልን መምዱድ የተዘረጋ ጥላል። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው፣ ግዙፍ ዓለም። እንደኛ በሽካሪዎች የሚቆጠር መኖሪያ አይደለም ያለው። የራሱ ወንዞች አሉት፣ የራሱ ቤተ መንግስቶች አሉት፣ የራሱ የሆኑ ድንኳኖች አሉት። የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ወንዞቹ ከስሩ ይፈሳሉ። 4 አይነት ወንዝ ለሁሉ ሰው ይሰጠዋል። አንደኛው ኩልል ካለ ውሃ ነው የሚፈሰው። ሌላኛው ንጹህ ወተት ነው የሚፈሰው። ሶስተኛው መጠጥ ነው የሚፈሰው። አራተኛው ማር ነው የሚፈሰው። 4 አይነት ወንዝ ይኖረዋል። በወንዞቹ ዳርቻ ባለቤቱ ጋር ልጆቹ ጋር እየተዝናና ጓደኞቹ ጋር እየተናፈሰ መጠጣት ሲፈልግ ከሁሉም ተቀነባብሮ ከስር ሚስክ ታትሞበት ይሰጠዋል። ወሚዛጁሁ ሚን ተስኒም ይጨመርበታል። ያን ጠጥቶ የሚገኘውን እርካታ ቃላት ሊገልጸው አይችልም። ጀነት አብሬ ዓለም፣ ወንዞች ያሉበት ዓለም፣ ማራኪ ዛፎች ያሉበት ዓለም፣ ቃላት ሊገልጸው የማይችለው ዓለም ጀነት። እሷም ውስጥ ድካም የለብህም፣ አገልጋዮች አሉ። አላህ ቁርአን ላይ ጠቀሳቸው። ዊልዳኑን ሙኸለዱን ወር ሰርተው ወር የሥራ መልቀቂያ የሚሰጡም አይደሉ፣ ሕያው ናቸው ካንተ ጋር። ስታያቸው ደግሞ እንደኛው አገር እንደሚባለው ደከም ያሉም አይደለም ያንተ አጋዦች። ስታያቸው ምድር ላይ የተበተኑ ሉል ነው የሚመስሉት። ኢዛ ረአይተሁም ይላል እነዚህ ኸዳሞችን ስታያቸው ሐሲብተሁም ይመስሉሃል ሉኡሉአን መንሱራ የተበተነ ሉል ነው የሚመስሉ። አረንጓዴ መስክ ላይ ሉል በት ነው በብዛት እስኪ ሲያበራ ሲያንጸባርቅ አይንን ሲያሰክር ያንተ አገልጋዮች እነሱ ናቸው ጀነት ውስጥ። አንተ በዛ ግዛት ውስጥ ንጉሱ አንተ ነህ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ሁሙል ሙሉክ አለል አስረቲል በይዳ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ፣ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ሁሙል ሙሉክ ነገስታቶቹ እነሱ ናቸው። ቢላል ኢብኑ ረባህ ረዲየላሁ ተዓላ ዐንሁ የኛው ቢላል ነብዩ አለይሂ ሰላቱ ወሰላም አንድ ያገኙት፣ አንተ ቢላል ምንድነው የጫማህን ኮቴ ጀነት ውስጥ ሰማሁት አሉት። ጥቁሩ ቢላል ሜዳ ላይ ተጥሎ ድንጋይ የተጫነበት ቢላል የጀነት ነገስታቶች ውስጥ አንዱ እሱ ነው። ከነሱ ጋር አላህ ይሰብስበን። የጀነት ናፋቂው ጸጋ ያመለጡ ቅድመ አያቶች አሊያም አንተ አልፈ ካንተ በኋላ የሚመጡ ዝርያዎች አሉ፣ የልጅ ልጆች፣ እነሱም በአንድ ላይ የምታገኝበት ምድር ነው ጀነት። ነቢያቶችን አልናፈክም? ሙሳ ምን ይመስላል? ኢብራሂም፣ ዩሱፍ፣ ዒሳ፣ ዳውድ፣ ሱለይማን፣ ሃሩን፣ ሙሳ እንዴት ናቸው እነሱ?
የነሱ ጉርብትና አልናፈቀ? ያለፉ ወላጆችህ ዘመዶችህ ካንተ በኋላ የሚመጡ ዘመዶች ቤተሰብ ሁሉ የሚገናኝበት የደስታ ምድር ኢነ አስሐበል ጀነት اليوم አላህ ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን ቢዚ ሆኖ አላህ ፋኪሁን እየተደሰቱ በምን ቢዚ ሆኑ ቃሉ ፊ ጀሪል አንሃር ወንዞችን እያፈሰሱ ወቀጥፊ الثمار ፍሬዎችን እየቆረጡ እየተመገቡ ወዚያረት الانبياء والاهل والاخيار ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው በደስታ ላይ ነው የሚገለባበጡት ሑረል ዐይንን እያቀፉ ነው አሁን ያሉት والنظر الى الجبار የዓለማቱን ፈጣሪ የሰው ልጆችን ሁሉ አስገኘ አላህን በማየት ቢዚ ሆነዋል ይሄ ረፍትስ ሚነሳ ጸጋ የደስታ ዓለም ውብ ዓለም ከሚገቡት አላህ አድርገን ታዲያ የመጀመሪያውን ቅፍለት የጀነቱን ቅፍለት የመሩት ወደፊት የሚከነዱት የኛው ነብዩና መሐመድ አለይሂ ሰላቱ ሰላም ናቸው ጀነት ከሳቸው በፊት ለማንኛውም ሰው አትከፈት ረሱል አለይሂ ሰላቱ ሰላም ነቢያትን አስከትለው ኡማቸውን አስከትለው የሰው ልጆችን ሁሉ አስከትለው ወደ ጀነት በር ያቀናል ያ የብርሃን ቅፍለት ይተማል ወደ ጀነት የጀነት በርም ላይ እንደደረሱ በሩን ዝና አንኳኳዋለሁ ይላል ሳንኳኳው ከውስጥ ያለው የጀነቱ ዘበኛ ሪድዋን የሚባለው ማነህ ይለኛል ብየምለዋለሁ ሙሐመድ ነኝ ይለዋለሁ ቢከ ኡምርት አላ አፍታህ ለገይሪክ ባላል ላንተ እንጂ ለማንም እንዳልከፍት ታዝዣለሁ ይላል የጀነትን በር ማዕዛዋ ከ40 ዓመት በፊት ይገኛል የተባለለትን በር መጀመሪያ ከፍተው የሚገቡት የኛው ነብይ ረሱል ሰለላሁ ዐለይሂ ወሰለም አላህ ይሄን ፍሰትን ይሄን የምእመናን የብርሃን ጉዞን ቁርአን ላይ አስቀመጠው ወሲቀ الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين وسيق الذين اتقوا ربهم እነዛ ጌታህን ምድር ላይ የተጠነቀቁት ወደ ጌታ በጀማዓ ይጓዛሉ ይላል ወደ ጀነት በርም ሲደርሱ በሮቿ ተከፍተው ይቆዩአቸዋል በሩም ላይ የጀነት ዘበኞች ይቀበሏቸዋል ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊዲን ይሄን ውብ ዓለም ለዘላለም እንግቡበት ይባላል ያኔ ምእመናን አላህን ያመሰግናሉ አልহামዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህን ማመስገን ይጀምራል ጀነት ስንገባባት ጸጋዎቿ የማይቋረጥ ምቾቶቿ የበዛ የተድላ የፌሽታ ሀገር ፌሽታው ታዲያ በሚስቶችም ይደምቃል የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት አላህ ሲገልጻት ሉኡሉኡ መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት እቺ የጀነት ሰዎች ባለቤት ነች ሑሩል ዒን ውበቷን ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል ሶሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊ ልጀነት طلعت على اهل الارض
ወደ ምድር እኮ እንደ ፀሐይ የጀነቷ ሑረል ዐይን ብቅ ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአት ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋ ጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል። ሑረል ዐይንን የዱንያ ሰዎች ፊት ለፊት ቢያዩት ከውበቷ ደንግጠው ይሞቱ ነበር። ይህም መግለጽ ይከብዳል። የጀነት ተጨባጭ ከስዕላችን ከግንዛቤያችን የገዘፈ ነው። ውብ ዓለም ነው። እቺ ሴት ትጠብቀዋለች። ፈተናውን ጨርሶ ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዐይኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለች። አይተኸዋል እንዴት ትለዋለች አሉ ነብዩ አለይሂ ሰላቱ በናፍቆት ትንገበገባለች። ከዛም ያገኛታል፣ ይተቃቀፋሉ፣ ላይላቀቁ ይላሉ ነብዩ አለይሂ ሰላቱ ሰላም። የምቾት የደስታ የፌሽታ ዓለም፣ ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት ነው። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታ እኮ ተኛው ትላለህ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው የመቶ ሰው አቅም ይሰጠዋል አሉ ነብዩ አለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃል። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ። አረንጓዴ ልብሶችን ልብሳቸውም ዛሬ ለብሰውት ነገ የሚበላሽ አይደለም። ላ ተፍና ሸባቡሁም ወላ የብላ ثيابهم አሉ። ወጣትነታቸው ወደ እርጅና ማይለወጥ ልብሳቸውም የማያረጅ። ዛሬ አንድ ጥሩ ልብስ ትገዛና ሁለተኛ ቀን አጥበ ስተኩሰው የመጀመሪያውን ውበቱን ግርማውን ያጣል። የጀነት ልብስ ሁሌ ሕያው፣ ሁሌ ውብ ነው። ሁሌ ወጣትነት ነው። ሁሌ ምቾት፣ ሁሌ ደስታ። ታዲያ ሑረል ዐይኖቹ ጋር ሲዝናና ይቆይና ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል። ከመጀመሪያዎቹ ሁሉ የሚያስነቅ ይሄ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል። ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዐይኖች የምታስነቅ ውብ ሴት ያገኛት። እሷም ዱንያ ላይ ከሱ ጋር የነበረችው ባለቤቱ ነች። ጾማለች፣ ሰግዳለች፣ ልጅ አሳድጋለች፣ ኪችኑን ተቆጣጥራለች፣ ባሏን አክብራለች። እሷ ከሑረል ዐይኖቹ በላይ ጀነት ውስጥ ክብር ይሰጣታል። እሷም ውስጥ በሌሎቹ የመቅናት ነገር አላህ አውጥቶ ይጥለዋል። ወነዘዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለም፣ መቀናናት የለም። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን ሚለው አላህ እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን ይላል። አስውቦ የዱንያ ሚስቱን የጀነት ሴቶች ንግሥት አድርጎ ያስቀምጥለታል። ታዲያ እነዚህ ሴቶች አጫዋቾችህ ናቸው፣ ፈገግተኞች ናቸው። ሲስቁ ፈገግታቸው የሚያበራ የሚያንጸባርቅ ነው። እሱም ብቻ አይደለም። ነብዩ አለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱል አለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል አለይሂ ሰላቱ ሰላም ይነግሯል። ይሰበሰቡና ፍጥረታት ሰምቶት በማያቅ ድምጽ ይላሉ፣ ውብ ድምጽ ለባላቸው ይዘፍናሉ። ነሕኑ ኸይራቱል ሒሳን አዝዋጁ ዘውጅን ኪራም
የንዙርነ ቢቁረቲ አዕያን ይላሉ። እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ። አዝዋጁ ዘውጅን ኪራ የተከበረው ንጉሥ ሚስቶች እኮ እኛ ነን ይላሉ ባላቸው። ታዲያም በፍቅር እንተያያለን ይላሉ። ሌላም ግጥሞች አሉቻቸው ነቢዩ ዓለይሂ ሰላቱ ወሰላም የጠቀሱ ሚስቶችም ይዘፍኑልህ የደስታ ዓለም የፌሽታ ዓለም የፈለከውን ነገር የምታገኝበት አለ። የፈለከው አንዱ መሻይኾቻችን ውስጥ አንዱ ምን አለ፣ እኔ ጀነት አላህ ወፍቆኝ ብገባ አላህን ከምጠይቀው ውስጥ ዱንያ እንዴት እንዳለፈች እንደ አዲስ እንዲነግረኝ ይፈልጋለሁ። የፈለከው ነው አያለ አላህ የዚህ ቦታ ላይ ስጠይቅህ እስቲጃባ አላረክልኝም ለምን ነበር ሚስጥሩ? ሁሉ አላህ ወለሁም ፊሃ ማ ተሽተሂል አንፉስ ነፍስ የፈለገችው ሁሉ ላንተ አለ ጀነት ውስጥ። ታዲያ ዚያራውም አለ ጀነት ውስጥ። ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች። ሚስክ ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነቢዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኛል። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይሄን ሲሰሙ ጠየቁ፣ አላህ ወይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ الذين አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ የሰራውላቸው ወختمت عليها ያተምኩበት ነው የነሱ ግዛት። ማለ አይኑን ረአት አይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፊርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን ዘሮቹን ወደሱ እንዲወሰዱ ይደረጋል። እሱ ወዳለበት ውብ ዓለም። እዛ ነው አላህ ቁርአን ላይ አልሐቅና ቢሂም ذريتهم ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነቤተሰቦቻቸው ከሚወገቡባት አላህ ያድርገን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه
አማ ባዕድ የጀነትን ጸጋ በዚህ አጭር ቆይታ ለመግለጽ መሞከር ድፍረት ነው፣ እንደ ቅምሻ እንደ ማለፊያ ለማስታወስ እንጂ። ታዲያ የጸጋዎች ሁሉ ማተሚያ፣ የጸጋዎች ሁሉ መቋጫ፣ የጸጋዎች ሁሉ ጓልና አስኳል ምእመናን የፈጠራቸውን ጌታ ማየት ነው። አላህ ቁርአን ላይ ጠቀሰው ሊለዚነ አሕሰኑል ሑስና ወዚያዳ፣ ለነዛ ላሳመኑት ጀነት አላቸው ጭማሬም አላቸዋል። ለሁም ማ የሻኡነ ፊሃ፣ እሷ ውስጥ የፈለጉት ነገር አላቸው። ወለደይና መዚድ፣ ጭማሬም አለን አላህ። ይሄ ጭማሬ ምንድን ነው? አላህን ማየት ነው። እሱን ከማየት አላህ ያድርገን። የውሙል መዚድ ይባላል እሱ ቀን፣ የጭማሬው ቀን ተብሎ የጀነት ሰዎች በናፍቆት የሚጠብቁት ሑረል ዐይን ጋር ሁነው ቤተ ዘመድ ጋር ሁነው ምቾት ላይ ሁነው ተድላ ላይ ሁነው አንድ ዋና ጸጋ ይጎላቸዋል፣ አላህን ማየት። ታዲያ አንዴ ጥሪ ይጠራል ከጀነት ዓለም፣ እናንተ የጀነት ሰዎች ሆይ አላህ የገባላችሁ ቃል ኪዳን አለ፣ ዛሬ ሊሞላላችሁ ነው ኑ ይባላል። ሁሉም እንደየደረጃቸው አላህ ከፈቀደው ቦታ ይሰበሰባል። ነቢያቶች፣ ሩሱሎች፣ ደጋጎች እንደ ሰልፋቸው ሁሉም ይቀመጣል። ከላይ በኩል ብርሃን ያጠላል። አላህም ሰላምታ ለጀነት ሰዎች ያቀርባል። እናንተ የጀነት ሰዎች ሆይ አሰላሙ ዐለይኩም ይላቸዋል። ያኔ የሚደነግጡና አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ረበና ያ ዘል ጀላሊ ወል ኢክራም ይሉታል። አላህ ወይ ሰላም አንተነ ሰላምም ካንተ ነው ይሉታል። የጀነት ሰዎች ሆይ ሀረዲቱም ደስተኛ ናችሁ ይላል። እንዴት ደስተኛ አንሆንም? ጀነት አስገብተህን ከሳት አድነህን ሚዛናችን ደፍተህልን እንዴት አንወድም ይላል። ልጨምራችሁ እንዴ ይላችኋል አላህ። ምን ልጨምራችሁ? ሁሉም በአንድ ቃል አንድ ጥሪ ያቀርባሉ። አላህ ሆይ አንተን እንድናይ ፍቀድ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሶሒህ ሐዲስ ላይ ነው የሚሉት። አላህም ያኔ የብርሃን ግርዶሹን ይከፍተዋል። ፍጥረታት ወደሱ ይመለከታል። የጀነት ሰዎች ጸጋ እንደዛ ተሰጥቶ ያውቁ። እሱን እንዲያዩት አቅም ሰጧቸው እንጂ ማየት አይችሉም። አላህ ነበር የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ፣ የፍጥረት ዓለሙን ጌታ አላህን ማየት። ለዓመታት የሰገዱለትን፣ ዚክር ያረጉትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነብዩ አለይሂ ሰላቱ ወሰላም። አላህን ከሚያዩት አላህ ያድርገን። ውጁህ የውመኢዝን ናዚራ አላህ፣ ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ፣ ጌታህንም ይመለከታሉና። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ይዋት፣ ኢነኩም አሉ እናንተ እኮ ለተረውነ ረበኩም፣ አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አሉ ነብዩ አለይሂ ሰላም። ላ ቱዳሙነ ፊ ሩእየቲህ፣ እሱም በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያየን። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር፣ በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያይ አለ። ትልቁ ደረጃ አሉ ነብዩ አለይሂ ሰላቱ ወሰላም ጧትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን፣ የሱም ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነብዩ ሁሌም ዱዓቸው ላይ አስአሉከ ለዘተ ነዘር ኢላ ወጅሂከል ከሪም፣ የተከበረውን አንተን ማንነት በማየት የሚገኘውን ደስታ ትሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። ታዲያ እቺ ጀነት አጓጓቻቸው፣ ኢባዳ ላይ አጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ስዲቅ ነበረ የአላህ መልእክተኛ፣ አንድ ሰው በሁሉም ይጠራል እንዴ አላቸው። አየጉጉት። አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በ8ቱ የምትጠራው? በጾሙም በሶላቱም በዘካውም በጂሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ስዲቅ ረዲየላሁ ተዓላ።
ሌላ ጊዜ የበድር ጦርነት ላይ ነብዩ አለይሂ ሰላቱ ወሰላም የሰሃባዎችን ወኔ ለመቀስቀስ እናንተ ሰዎች ሆይ ቁሙ ኢላ ጀነቲን አርዱሃ ሰማዋት ወልአርድ፣ ወደ ጀነት ወደ ግዙፉ ዓለም ተነሱ አሏቸው። ከዛም ጠጋለ ዑመይር ብኑል ሐማም ሰሃባን የአላህ መልእክተኛ አሁን ተጋድዬ ብሞት ጀነት ነው እንዴ ማርፈው አላቸው። አዎን አሉት። ካለ በኽኪም በኽካል አረቦቹ ሲገርሙ የሚሉት ቃል ምንድነው? በኽኪም በኽ ያደረጋል። ታዲያ ምን እጠብቃለሁ አላቸው። 7 ቴምር ከኪሱ አወጣ። ወደ ጦርነት እየገባ ነው። አንዱን በላው ኃይል እንዲያገኝ፣ 2 ጨመረ፣ 3 ጨመረ፣ 4 ሲያዩ ቀርቷል። ኢነሃ ለሐያቱን ጠዊላ፣ 4ቱን እስከ በላ ዱንያ ላይ ሊቆይ ነው። ይህማ ረጅም ዕድሜ ነው። ወደ ጦርነቱ ገባ። መስዋዕት ሆኖም አለፈ። ምናልባት የአላህን ጀነት ተገናኝቷል። ወንዞቹንም እያፈሰሰ ነው። በጀነት ሙእሚኖቹ ኖሩላት። ዱንያ አጭርና ላፊ መሆኗን አወቁ። አዎ ብሩ አላቸው፣ ውበቱ አላቸው፣ አቅሙ አላቸው። ከስሜታቸው በላይ ነገሱ፣ ከፍላጎታቸው በላይ ከፍ አሉ። የአላህን ሐቅ ጠበቁ፣ የባሮቹን ሐቅ ጠበቁ። ሶላትን አላሳለፉ፣ ራሳቸውን በተውሂድ አነጹ፣ ከሽርክ ከቢድዓ ራሳቸውን ጠበቁ። ለዲኑ ሌት ተቀን ታገሉ። መልካም ስነ ምግባር አሳዩ። ከፍላጎታቸው በላይ ከፍ አሉ። ፈገግታ መገለጫቸው፣ መተናነስ ባህሪያቸው ሆነ። ሕዝብ ዘንድም ተወደዱ፣ ወዳጅ ዘመድም ቀረባቸው። እነሱም ነገ የአላህን ጀነት ፊርደውስን ከሚወርሱት ናቸው። የነቢዩን ዓለይሂ ሰላቱ ወሰላም ሐውድ ጠጠው ወደ ጀነት ውስጥ የሚገቡት ባሮቹ እነሱ ናቸው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ألف بين قلوبنا، اللهم وحد صفوفنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أدخلنا الجنة والفردوس الأعلى مع النبيين والصديقين والشهداء والصالحين. اللهم لا تحرمنا لذة النظر إلى وجهك الكريم. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. ألا فأقم الصلاة.